በሰው ልጆች ታሪክ ውስጥ እንደሱ አይነት የጦር ጀነራል ተፈጥሮ ማያቅ የጦር አመራር ጥበቡ ፍልስፍናው ተወዳዳሪ ያልተገኘለት አሁን ድረስ ነጮቹ እሱ የመራበትን የጦርነት ቴክኒክ የሚያጠኑለት ስለሆነ አንድ ግለሰብ እናወሳለን። ስሙን ሰምታችሁ ታውቃላችሁ። ኻሊድ ኢብኑ አልወሊድ ይባላል። በእስልምናችን ታሪክ የጎነ ታሪክ ያለው ነቢዩ ዓለይሂ ሰላቱ ወሰላም ከሰለመ በኋላ የድሮ ጥፋቱን ረስተው ثم أخذ الراية ከዛም ባንዲራውን ተሸከመው የአላህ ሰይፍ እጅ ላይ ወደቀ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኻሊድ ኢብኑ አልወሊድ ማለት ሮሞቹ ሮማንና ፐርሻን ኢምፓየሮች የሱ የሚዋጋበት ሰይፍ ከሰማይን የወረደ ለዛ ነው ማይሸነፍ ያሉት ኻሊድ ኢብኑ አልወሊድ ማለት እድገቱስ በርግጥ ኻሊድ መካ ላይ ሲያድግ በጣም ቅንጡ ሀብታም አባት ነበረው። መካ ውስጥ አረቦቹ ላይ በሱ ልክ የሱን ያህል አባት ሀብታም አልነበረ። ነገር ግን ሀብቱ እንዲበላሽ አላደረገው። አባቱ ጀግና አድርጎ አሳደገ። አባቱ ቢሰልም ኑሮ የቁረይሽ ማህበረሰብ ይሰልማል የተባለለት ወሊድ ኢብኑ አልሙጊራ የተከበረ ሰው ነበር። ቁርአንም ላይ አላህ ሐቅ መጥቶለት በማስተባበሉ ኮንኖ ታሪኩን ጠቅሶታል። ዘርኒ ወመን ኸለቅቱ ወሒደን ያ ብቻውን ሲሆን የፈጠርኩትን እኔና እሱን ተወኝ ብሎ የዛተበት ነው አባቱ ማለት። ለኻሊድ ከጎኑ የማይጠፉ የተከበሩ የሀብታም ልጆች፣ ብራንድ ለባሾች፣ ሽቷቸው ከሩቅ የሚጣራ የተከበሩ ሰዎች ነበሩ። አላህም ቁርአን ላይ እነሱን ጠቅሷቸዋል። ወበኒነ ሹሁዳ አብረውትም ልጆቹ የሚቆሙትን ሰው ብሎ ጠቅሷል። ቁረይሾቹ እስልምናን ለመቀበል አንዱ መስፈርት ያቀረቡት ቁርአን ሙሐመድ ጋር ከሚወርድ ዓለይሂ ሰላቱ ወሰላም ለምን ወይ ጣኢፍ ላይ ባለው ዑርወት ኢብኑ መስዑድን ተቀፊ አላም በወሊድ ኢብኑ አልሙጊራ ላይ ለምን ቁርአን አልወረደም ማለት ለውላ ኑዝለ ሃዛል ቁርአን ዐላ ረጁሊን ሚነል ቀርየተይን ዐዚማ ከተከበሩ ከሁለቱ ባንዱ ለምን ያልወረደ የተባለለት አንዱ ግለሰብ ወሊድ ኢብኑ አልሙጊራ የኻሊድ አባት ነበር። እስልምናን ለመቀበል አሻፈረኛ። ነቢዩም ዓለይሂ ሰላቱ ወሰላም ወደ መዲና ተሰደዱ። ከዓመታት በኋላ የበድር ጦርነት ላይ ወሊድ የሱ አባት የኻሊድ በድር ላይ ተገደለ ከነጥመቱ። ኻሊድም አባቱ በመገደሉ እስልምናን ቶሎ መቀበል ወደ ኋላ ዳዳ ፍቃደኛ አይደለም። የኡሁድ ጦርነት መጣ። አቡ ሱፊያን ነበር መሪ ጀነራሉ። ኻሊድ 300 ወይም 700 ፈረሰኛ ይዞ ከኋላ ቆሞ ነበር ጀበል ሩማት የሚባለው ቦታ ላይ። ያኔም ጦርነቱ ሙስሊሙ ያሸነፈ ያለ ተራራውን ለቀው ሲወርዱ ኻሊድ ኢብኑ አልወሊድ ፈረሰኞችን ከጀርባ ይዞ ሄደና የጦርነቱን መልክ ቀየረው። በዚህ ጦርነት ሐምዛ የነብዩ አጎት ተገደለ። 70 ሰሃቦች ሸሂድ ሆኑ። የነብዩ ዓለይሂ ሰላቱ ወሰላም ጥርስም ተሰበረ፣ ራሳቸው ተፈነከተ። ከባድ ወቅት ነበር። ይሄን የጦርነት ቅመም የቀየረው የኻሊድ የጦርነት አመራር ነበር። ለዛ ነው አቡ ሱፊያን ከጦርነት በኋላ አልየውመ የውሙከ ያ ኻሊድ ዛሬ ቀኑ ያንተ ነው ያለው። አስገራሚ የጦር ጀነራል ወደ እስልምና ይመጣ ዘንድ ነብዩ ጠበቁት። እሱ መካ እሳቸው መዲና ሆኖ ግን ደግሞ የተከበረ ሰው ነው። ሀብቱ ብሎም የአባቱ መሰዋት ቂም አስዞት ወደ ኋላ ሸሸ። ነብዩ ዓለይሂ ሰላቱ ወሰላም 8ኛው ሂጅራ በተሰደዱ በ8ኛው ዓመት ስልህ ሁደይቢያ 7ኛው ላይ ተደረገ። 8ኛው ላይ ዑምራ ሊያረጉ መካ መጡ። ለ3 ቀን መካን ገብተው ሊወጡ ነው የተፈራረሙት። እጉሱ ነበር። መካም ሲገቡ እነ ኻሊድና ቁረይሽ ወደ ተራራ ወጣው የሙስሊሙን ዑምራ ክስተት ይመለከቱ ነበር። ከዛም ኻሊድ ምን ይላል? ልክ ነብዩ ዓለይሂ ሰላቱ ወሰላም ዙሁርን ጀማዓ ይዘው ሲሰግዱ እኔ ከኋላቸው ነበርኩ ይላል። ለምን አለችን ጥሼ አልኪዳኔን አፍርሼ እነሱ መሳሪያዎቻቸውን አላወጡም። በዚህ ላይ ሽርጥን ያገለደሙት ዑምራ ላይ ናቸው። ለምን እርምጃ ወስድም አልኳል ሊገል ሰሃቦችን ማለት
ከዛም ዙሁር ይጨርሱና አሱር እገላቸዋለሁ አልኳል። ጦሩን ለአሱር አደራጀ። ሕጉን ጥሶ ስምምነቱን አፍርሶ ክደትን ወስኖ አሱር ላይ ነቢዩ ዓለይሂ ሰላቱ ወሰላም አላህ ጠቆማቸውና አሰጋገዳቸውን ቀየሩ። ሶላቱል ኸውፍ የሚባል የጦርነት አሰጋገድ አለ። እሱ ሰገበ። ሶላቱል ኸውፍ ማለት ኢማሙ 4 ረክዓ ያሰግዳል። ከፈሎቹ ከኋላ ሲጠብቁ ከፈሎ ይሰግዳል 2 ረክዓ። 2 ረክዓ ላይ አሰላምተው ሲመለሱ ሌሎቹ ይመጡና 2 ረክዓውን ጨርሰው ከኢማሙ ጋር ያሰላምታሉ። ከዛም ኻሊድ ምን አለ? ላጠቃው እንደሆነ እንዴት አወቀ? ይሄ ሰው ከሰማይ እርዳታ አለው ማለት ነው አልኳል። የመጀመሪያ እስልምና ውስጥ ይገባል። በዚህ ላይ ያለው ነብዩ አለይሂ ሰላቱ ወሰላም ዑምራ ጨርሰው መካን ሊለቁ ሲሉ የኻሊድን ወንድም ማግኘት ሰልሟል። እሱ ወሊድ ኢብኑል ወሊድ በአባቱ ስም ነው የተሰየመው። ያ ወሊድ አሉት አይነ ኻሊድ። ተመልከቱ የነብዩን የአመራር ጥበብ በዚህ ላይ የሊደርሺፕ ኳሊቲያቸውን ተመልከቱ። ኻሊድ የት ነው አንተ ወሊድ አሉት። አይመጣም እንዴ ወደ እስልምና? የአላህ መልእክተኛ ሰውፈ የእቲላሁ ቢ እንግዲህ አንዴ አላህ ቀልቡን መልሶት ይመጣ ይሆናል አልኳቸው። የኻሊድ አይነት አስተሳሰቡ የረቀቀ ግለሰብ እስልምና ከሱ ይሰወራል እንዴ? እስልምና እኮ የምጡቅ ሰዎች ሃይማኖት፣ እውነትና ሐቅን ለሚፈልጉ ሰዎች መረጃው የጠነከረ ቢልኮ ከኻሊድ ይሰወራል እንዴ? ከዛም አስከተሉና የኻሊድን ልብ የሚነካ መልእክት ሰጡት። አይ ኻሊድ ምን ነው ይሄን የጦርነት ችሎታውን እኛ ጋር ሆኖ ጠላት ላይ ቢያረገው ምን ነበር? ቢመጣልን ኑሮ ከሌላው በፊት እናስቀድመው ነበር፣ ስልጣን ምን ሰጠዋለን አሉ ነብዩ አለይሂ ሰላቱ ሰላም። ወሊድ ወንድሙ ይህን ሲሰማ በነብዩ አፍ መሰማቱ የኻሊድ ስም ደስ ኻሊድን ፈለገው፣ አላገኘ። መካን በሶስተኛው ቀን ለቀው መውጣት ነበረባቸው። መካን ለቀው ሲወጡ ደብዳቤ ጻፈለት። አንተ ኻሊድ ሆይ ዛሬ ነብዩ አንተን ስም አነሱ፣ ስላንተም እንዲህ ብለው አሉ የሚል ደብዳቤ ላከለት። ኻሊድ ደብዳቤውን ሲያነበው በጣም ተደሰተ። ነብዩ የኔን ስም አነሱ? አዎ። እኔን አስተሳሰው የመጠቀ ነው አሉን? አዎ። በህድላቸውም ከፍ ያረጉኛል አያወርዱኝ፣ መጨረሻ ነው የመጣ ብለው ካሁን በፊት ሰሃባ ገላል ብለው ገሸች ያረጉኝ? አዎ። ልቡ ተነካ። የነብዩ ንግግር ማረከው። ከዛም ይላል ኻሊድ ምን ይላል? ቤት የገባውና ማሰላሰል ጀመረ ስለ እስልምና ስላሳለፈው ጉዞ። መጨረሻ ተኛው ይላል። በህልሜ አንድን ህልም ተመለከተ። ያየው ህልም መሰላችሁ? ጠባብ ጨለማ መሬት ላይ ቁጭ ብሎ የዱር እንስሳ የበዛበት መሬት ላይ ከዛ ጠባብ ጨለማ የዱር እንስሳ ከበዛበት ቦታ ወጦ ብርሃናማ አረንጓዴ መስክ ወደ በዛበት ሰፊ መስክ ሲወጣ ተነሳ። ህልሙን አስተረጎመው። አንተማ ካለህበት የሽርክ አስተሳሰብ ወደ እስልምና ልትገባዋል። ወሰነ ሊሰል ወደ መዲናማ ቀና ወደ ነብዩ አለይሂ ሰላቱ ወሰላም መንገድ ላይ አንድን ጓደኛው አገኘ፣ ይዞ ሄደ። ሌላም መዲና መዳረሻ ላይ አምር ኢብኑል አስ የሚባል ታዋቂ በአረቦቹ ታሪክ እንደሱ ስትራቴጂክ የለም የሚባል ሰው አለ። አብረው መዲና ገቡ። ነብዩ አለይሂ ሰላቱ ወሰላም ልክ ሶስቱ ሲያዩዋቸው ፈተሐለል ፊታቸው ፍድቅ አለ። ለሰላ ኻሊድን የመሰለ ጀነራል እጃቸው ማስገባ። ከዛም ምን አሉ? ለቀድ አልቀት መከቱ ቢፈለዛቲ አክባዲሃ መካ እኮ ዋና የአብራኳን ክፋይ ተፋቻቸዋል። ኻሊድን አዩት። ላያቸው ከበደኛል። ሰሃቦቹን በመግደል ላይ ተሳትፈዋል። እንዴት ይቀበሉኝ ይሆን? አንገቴን ድፍት አረኩ። ከዛም ነብዩ አለይሂ ሰላቱ ወሰላም ፊት ቆንኩና የአላህ መልእክተኛ ከአላህ ውጭ የሚገዙት ጌታ እንደሌለ አንተም መልእክተኛው መሆንህን መሰክራለሁ አልኳቸው። ነብዩ መጡና አቀፍ አረጉኛል ሰለላሁ ዐለይሂ ወሰለም። ፍቅር መስጠት የሚችሉ አመራር የሚችሉ ነብይ ናቸው። ሰው አቧራውን አርግፎ ሲመጣ እንደ አዲስ የሚቀበሉ አመራር ናቸው። ከዛም ያዛቸውና የአላህ መልእክተኛ አላት፣ እኔን አላህ ያሳለፍኩትን ይምረኛል እንዴ አላቸው። ለሰሃቦች መገደል ሁሉ እሱ ሰበብ ነበር። ያ ኻሊድ አታቅም እንዴ አሉት። እስልምና ወደ በሩ ስትገባ ያለፈውን ወንጀል እንደሚጠርግ አታቅም እንዴ አሉት። ደስ አለው ኻሊድ።
ከመስጂዱ ወጣ። እስልምናው አማን። እሱ በሰለመ በተወሰነ ጊዜያት ውስጥ ነቢዩ ዓለይሂ ሰላቱ ወሰላም ከሩሞቹ ጋር አንድ ፍልሚያ ገጠማቸው። እሳቸው የአረቡን ዓለም እያደራጁ ነበር። የውጭ ግን ሮማን ኢምፓየር እሳቸው ላይ ጥቃት ፈጸመ። አንድ ደብዳቤ አስዘው አንድ ሰሃባ ልከው ነበር። አምባሳደር ነው የላኩት። እነዛ ግን ተቀብለው ገደሉት። በዓለም ታሪክ ውስጥ አምባሳደር አይገደልም። ሁለት አገር ጦርነት ሊያውጁ ከፈለጉ አምባሳደሮቻቸውን ነው የሚጠሩ። አምባሳደር አይገደልም። ገደሉት። ነቢዩ ተበሳጩ። ጦር አሰለፉ። 3000 ጦር አደራጁት። ጦሩ 3 መመሪያ ሰጡ። ዘይድ ብኑል ሐሪሳ ሰሃባ ነው። እሱ ከተገደለ ባንዲራውን አመራሩን ለጃዕፈር ስጡት አሉ። ዳጎታቸው ላይ ጃዕፈር ብኑ አቢ ጣሊብ። እሱ ከተገደለ ለአብደላህ ብኑ ረዋሃ ስጡት ብለው ጦርነቱ ይሻል። ጦርነቱ ከባድ ነበር። ሙእታህ ሊባል ቦታ ላይ ደረሰ። እነዛ ልብ በሉ 200,000 ጦር ይዘው መጡ። ሙስሊሞቹ 3,000 ናቸው። አንድ ሰው 70 ሰው አካባቢ ነው የሚገጥመው ማለት ነው። ግን የታገሉት በሰይፍ አልነበረም፣ በኢማናቸው ዘመቱ። ፍልሚያው ተጀመረ። ዘይድ ባንዲራው የያዘው መጀመሪያ ተገደለ። ከዛም ቆይቶ ጃዕፈር ተገደለ። ጃዕፈር ባንዲራውን ይዞ ነበር። እጁን ቆረጡት። በግራ እጁ ያዘው፣ ግራ እጁን ቆረጡት። በሁለቱ በተቆረጠው እጁን ያዙት፣ አንገቱን ቆረጡት። ከጃዕፈር በኋላ አብደላህ ብኑ ረዋሃ ባንዲራውን አነሳ፣ እሱም ተገደለ። መጨረሻ ላይ ሰሃቦቹ ማን ይምራው ያን ጦርነት? ከኻሊድ የተሻለ ጀነራል የለም። ከሰሃቦቹ ውስጥ አንዱ ባንዲራውን አነሳና ወደ ኻሊድ ይዞ ተደ። ኻሊድ ያስኩት ላንተ ነው፣ ዛሬ ይህን ጦርነት ታደገዋል። ያኔ የጦርነት ስትራቴጂውን መሬት ላይ አወረደ። ነቢዩ ዓለይሂ ሰላቱ ወሰላም እሳቸው ሰራዊቱን ልከዋል። መዲና ላይ ቆመው የጦርነቱን ክስተት ለሰሃቦች ይነግሯቸው ነበር። ጦርነቱ ተጀመረ። ፍልሚያው ጦፈ። መጀመሪያ ዘይድ ተገደለ ነውና እንባቸው መጣ ነብዩ አለይሂ ሰላም። ከዛም ባንዲራውን ጃዕፈር አነሳው፣ ጃዕፈርም ተሰዋ። ከዛም ባንዲራውን አብደላህ ብኑ ረዋሃ አነሳው፣ እሱም ተሰዋ። ከዛ አስከትለው ከዛም ባንዲራው የአላህ ሰይፍ ላይ ወደቃል ነብዩ አለይሂ ሰላም። ኻሊድ ያን ጦርነት እንዴት ይቋጨው? ልክ ሌሊቱ ሲለያቸው በሌሊት አይዋጉም፣ መብራት ስለሌለው ሰራዊቱን እንደ አዲስ ዲዛይን አረገ። ቀኝ የነበሩትን በግራ፣ ከፊት የነበሩትን ከኋላ አደረገ፣ ከኋላ የነበሩትን ከፊት አደረገ። ከዛም ፈረሰኞቹን ከተራራው ጀርባ አደረጋቸውና ሲነጋ አቧራ ያጎናችሁ ተክቢራ ያረጋችሁ ነዋል። ሌሊቱን ከመዲና በኩል ጦር እንደተላከልን ይምሰላቸዋል። ልክ ሲነጋ ሩሞቹ ሲያዩት ማዕቁት ሰልፊ ፊቶች ተለዩባቸው። ቀኝ ያለው ግራ፣ ፊት ያለው ኋላ። አሃ ዛሬ ሌሊት መሐመድ ሰራዊት ጨምሯቸዋል። ከዛም ተክቢራ ያረገ አባራ ያነሱ ሰራዊቱ ገባ። ፈረሰኛም መጣላቸው፣ ደነገጡ። ብዙዎችን ገደሏቸው። ከዛም ኻሊድ አንድ ስቴፕ ወደ ኋላ ሸሸና ተመለሰ። ሲመለስባቸው በሌላ ሰራዊት የመጣ መሰላቸው። ደንግጠው ሲቆሙ እሱ ተመልሶ መዲና ገብቷል። እንዳይመጡ አሳቸው እስከሎ ሊገሉ ነው ብለው እነሱን ተመለሱ። በዚህ ሲስተም ጦሩ ሙሉ ለሙሉ ሳያልቅ ወደ ነብዩ ይዞት ተመለሰ ኻሊድ ረዲየላሁ ተዓላ። ያኔ ሰሃቦቹ ሽንፈት ስለማያውቁ እንዴት ትሸሻላችሁ ከጀነት አንቱም ፉራር ፈሪዎች ሸሾች አሏቸው። ነብዩ ተቀበሉ። በል አንቱሙል ኩራ፣ ገና ተመልሳችሁ ታጠቋላችሁ አለ ነብዩ አለይሂ ሰላም። ኻሊድ ኢብኑል ወሊድ የመጀመሪያ ታሪኩ ጥቁር ደብዛዛ ነበር። በሰሃቦቹ መሞት ተጠያቂ ነበር። አሁን ደግሞ የእስልምና ጋሻ፣ የእስልምና ባንዲራ እንጂ የአላህ ሰይፍ ሆኖ ቀጠለ። ኻሊድ ኢብኑል ወሊድ ከዛም በኋላ በርካታ ጦርነቶችን መርቷል። የጦርነት አሰላለፉ በታሪክ ተደግሞ ያቅም እሱን የሚመስል አልመጣም ይላሉ አውሮፓውያኖቹ። የእሱን የጦርነት ስትራቴጂ ሲተርኩ አናቱል ቅጢ ወወትበቱል አሰድ፣ እንደ ድመት አድፍጦ እንደ አንበሳ መወንጨፍ የሚለው ስትራቴጂ አለ። ታሪክ ላይ እሱ የሚመስል አልተገኘ። ዛቱ ሰላሲል ሌላ ከሩሞቹ ጋር ያደረገው ፍልሚያ
ዛቱ ሰላሲል ይባላል። የሰንሰለቱ ጦርነት። ሰንሰለት ምንድነው? ሩሞቹ በርካታ ጦር ያመጡና መጀመሪያ ሰልፍ የሚያሰልፏቸውን እግራቸውን በሰንሰለት ያስሯቸዋል እንዳይሸሹ፣ ይልቁ እንጂ አይሸሹ። ይህን ጦርነት ሊፋለም ትንሽ ጦር ይዞ ሄደ። እነሱ በርካታ 100,000 ጦር ይዘው መጡ። እንዴት ያሸልፋቸው? ኻሊድ እዚህ ቦታ እንገናኝ ያላቸው ሩሞቹ እዛ ቦታ ሲገኙ ቦታ ቀየረ። እነሱ ቀድመው ተገንተው ጉድጓድ ቆፈሩ፣ ሰንሰላታቸውን አሰሩ፣ ውሃቸውን አዘጋጁ። ምግባቸውን ሲያዘጋጅ ቦታ ቀየረባቸው። ኻሊድ ቀየረ ሲባል ምግባቸውን አንስተው ጉድጓድ ደፍነው ተከተሉት። ሄደው ቀደቡትና ቆፈሩ፣ ሰንሰለት አሰሩ። ልክ ይህን ሲያደርጉ ቦታ ቀየረባቸው። ሶስተኛ ደከሙ። አደከማቸው። መጀመሪያ ጉድጓድ ይቆፍራሉ፣ ጉድጓድ ይደፍናሉ፣ ዕቃ ይሸከማሉ፣ ዕቃ ያወርዳሉ። መጨረሻ እንደደከሙ ሲያቅ ሰራዊቱ ፊት ለፊት ተገናኛቸው። በአረቦቹ ፍልሚያ ሙባረዛም ይባላል። ሁለት ጀነራሎች ፊት ለፊት ወጥተው ይላተማል። ያሸነፈው የጦርነቱን ቃና ይወስነዋል። ስነ ልቦናዊ ማሸነፍ የምታሸንፈው የመጀመሪያው ፍልሚያ ላይ ኻሊድና የነሱ መሪ ሁርሙዝ ወጣ። ፍልሚያው ተደረገ። ከኻሊድ ፊት ማን ይቆማል? አንገቱን ከተከሻው ላይ ደነገጡ ሩሞች። እነ ኻሊድ ከፍተኛ የሆነ ዘመቻ አደረጉ። ድባቅ መጥቶ ወደ መዲና ተመለሰ። ኻሊድ ረዲየላሁ ተዓላ አን ኻሊድ አላህ ይውደደው። ከዛም ከነቢዩ ዓለይሂ ሰላቱ ወሰላም ህልፈት በኋላ የሙሰይልመት ኢብኑል ከዛብ ህዝቦች እርቲዳድ ሲያረጉ እስልምናን ለቀው ወጠው ሌላ ሥራ ሲሰሩ ሂዶ ሥርዓት ያሰዘውን እሱ ነበር። በእስልምና ታሪክ ትልቅ የሚባለው የርሙክ የሚባለውን ጦርነት በሱ የጦርነት ስትራቴጂ ነበር ድል ያደረገ። ኻሊድ በጦርነት ግጥሚያ ውስጥ ተሸልፎ ማያቅ፣ ከሰለመ በኋላ ከፈረስ ወርዶ ማያቅ፣ ሰይፉን ወደ ለምዱ ያላስገባ ጀግና ነበር። ኻሊድ ኢብኑል ወሊድ ታታሪ ጀግና፣ በዲኑ የጸና፣ ለእስልምና ከፍ ማለት ትልቅ አስተዋጽኦ የነበረው ኻሊድ ኢብኑል ወሊድ ረዲየላሁ ተዓላ አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ አላ ኢሕሳን ወሽክሩ ለሁ አላ ተፈዱሊሂ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለም ወባረከ አላ ረሱሊሂ ወኢኽዋኒህ። አማ በዕድ። ይህ የጦርነት ጀግና ይህ ትልቅ ጀነራል አሟሟቱ ግን ጦርነት ላይ አልነበረ። አመመውና የሕክምና ፍራሽ ላይ ተኛ። ከዛም ሞት ሊመጣበት እንደሆነ አሳወቀው አላህ። ከዛም አንድ ቃል አለ፣ ይገርማል አለ። እኔ በአላህ መንገድ እንድሰዋ ደክም ያለው ተፋልም ያለው በርካታ ጦርነትን መርጫለሁ። ከአረብ ውጭ ከሆኑትም ጋር ከሰውነቴ ይላል 4 ስንዝር እንኳን ብትፈልጉ ጦር ይወጋል፣ ሰይፍ የቀደደኝ ቢሆን እንጂ ቦታ አታገኝ። ታዲያ አሁን ፍራሽ ላይ ልሞት ነው። እዛም አንድን ቃል አለ፣ ላናመት አዕየኑል ጁበና፣ የፈሪ አይን እንቅልፍ ትጣል። የሰው ልጅ መጋፈጥ አይገለው፣ መሸሸት ደግሞ ከሞት አያስመልጠው። ይሄው እኔ እዛ ሁሉ ሰዓት ወጥቼ ፍራሽ ላይ ተሰዋው ብለው አለ ኻሊድ። ኻሊድም ሩሑ ወደ ጌታው ተመለሰች። የሱ ሞት ሲሰማ ለዓለም ሕዝብ አስደንጋጭ ዜና ነበር። ሩሞቹም ለፐርሻዎቹም አስደንጋጭ ዜና ነበር። እነ ዑመር ኢብኑል ኸጣብ እነ ኻሊድ ሻም ኺምስ አካባቢ ነው የሞተው። መዲና ሲሰሙ ዜናውን መሸከም አልቻሉ። ምእመናንም በእንባ ተራቸው። ኻሊድን ናፈቁት። ሴቶቹ ሲያለቅሱ ድሮ ቢሆን ኖሮ ሰይድና ዑመር ዝም በሉ ሚሉት አላ ሚስሊ ኻሊድ ፈልተብኪል በዋኪ፣ ለኻሊድ አይነቱ ሰውማ አልቃሶች ያልጦሽ እንጂ አለ ሰይድና ዑመር። ኻሊድም ወደ ጌታው ወደ አላህ አቀና። በርግጥ ኻሊድ አሻራዎችን ትቶ አልፏል። የመጀመሪያው ከኻሊድ የምንማረው ትምህርት አንድ ሰው የመጀመሪያ ታሪኩ የመነሻ ሕይወት ጉዞው ጥቁር ሊሆን ይችላል። ከቶበተ ከተመለሰ ወደ አላህ ከቀረበ በዚህ ልክ ደረጃው ከፍ እንደሚል ከኻሊድ ታሪክ እንማራለን። የመጀመሪያ ታሪኩ ጥቁር
ደብዛዛ ነው። ፍጻሜው ግን ያማረ ያሸበረቀ ይሄው ዛሬ በዚህ መድረክ ላይ በክብር እናነሳዋለን። መነሻችን እንዳያሳስበን፣ ወንጀላችን ወደ ኋላ እንዳይጎተት፣ አዛኝና ባሮቹን አፍቃሪ ጌታ አለ። ከተመለስን ከቶበትን ሊቀበለን ሊምረን ከፍ ሊያረገን አላህ ዝግጁ ነው። ይህም ታሪክ የሚያስተምረን እሱ ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ ላይ እንደተጠቀሰው ሐኪም ብን ሒዛም መጣ፣ እስልምናን ተቀበለ። የአላህ መልእክተኛ አላቸው፣ እኔ ሙስሊም ሳልሆን የሰራዋቸው መልካም ስራዎች፣ የቀጠልኩት ዝምድና፣ የሰጠሁት ሶደቃ፣ ያደረግኩት መልካም ነገር ምን ቦታ ላይ ይቀመጣል አላፍ። ነቢዩ አንድ ቃል አሉት፣ አስለምት አላማ አስበፍተ ሚን ኸይር፣ አንተ እኮ ወደ ጥሩ ዲን መጣል፣ ያንም ወደ መዝገብ ይመለሳል አሉ ነቢዩ ዓለይሂ ሰላቱ። እስልምና ሰዎቹን እንዲሰልሙ ትልቅ ጥሪ ነው የሚያደርገው። ሙስሊም ሳይሆኑ የሰሩትን መልካም ሥራ ከሰለሙ አላህ ይጽፍላቸዋል። እንደገና ያሰሩት መንገድ፣ የረዱት ጎረቤት፣ ያሳከሙት በሽተኛ ካለ ሙስሊም ሳይሆኑ እስልምና ላይ ሲመጡ አላህ ወደ ሐሰናት ይቀይርላቸው። እስልምና በሩ ሰፊ፣ ጥሪው ትልቅም። የአላህን ጥበብም እዚህ ውስጥ ታያለ። ይኽሪጁል ሐይ ሚነል መይት። ወሊድ ብኑል ሙጊራ ከሚባል የእስልምና ጠላት ውስጥ ፈንጥቆ ኻሊድም ሊባል የእስልምናን አይነታ የአላህን ሰይፍ ያወጣ ጌታ ነው አላህ ማለት። አንዳንዴ እስልምናን ለማጥፋት የሚጥሩ ሰዎች ዘሮቻቸውን አላህ ለውጦ ሊያሳየን ይችላል። ብዙ እያየን ነው። የሚሰልሙ ሰዎች ለእስልምና ላይ የሚሰሩት ሥራ ምን ያህል ጀድሁ እንዳለው እየተመለከተን